በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት ለቅዱስ ዕፀ መስቀል ወርሃዊ መታሰቢያ በዓልና ለጾመ ፍልሰታ 10ኛ ቀን እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቴዎቶኮስ ሚዲያ ተከታታዮች፣ ዛሬ ነሐሴ 10 በዚች ቀን የእመቤታችንን የውዳሴዋን ምስጋናና የድርሳነ መስቀልን ጸሎት እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስም ኅብረት አንድነት ከእኔም ከእናንተም ጋር ጸንቶ ይኑር ለዘላለሙ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና 7ኛ ክፍል። የእሁድ ውዳሴ ማርያም። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ 2ኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን የመጀመሪያ ስሙን አስቀድሞ በየውጣ ነገረን። ለአዲስ ኪዳንም አስታራቂ ሆነ። በከበረ ደሙ ፈሳሽነት ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጪ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሷ በሰራት በልዩ ጥበቡ ያለ ወንድ ዘር እንደኛ ሰው ሆነ። መለኮቱን አዋህዶ ያለ ርኩሰት ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ካንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጹሕ ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ኅብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥም ከአንቺ ሰው የሆነው ነው። በመምጣቱም በጨለማና በሞት ጥላ ውስጥ ለምንኖር ለእኛ በራልን። በልዩ የጥበቡ ምስጢር በሥጋዌ የልቦናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ቡሩክ ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍም የተባለውም ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸው ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካሟ ርግብ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ።
ቅድስት ሆይ ለምኝልን። ሳይተክሏትና ውሃን ሳያጠጧት የለመለመች የአሮን በትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ኢየሱስ ክርስቶስን የወለድሽልን ሆይ አንቺ እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተሞላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤልም ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባህሪያችን መመኪያ አንቺ ነሽ፣ ለሰውነታችንም ሕይወትን የምትለምኝልን ነሽ። ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱን ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዕዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት እንደ ምስኪን አደረ፣ ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚህች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉም አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንዲህ ያለ ምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንደዚህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? ዘኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ
ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታትም ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። የእመቤታችን የቅድስት ድንግል ማርያም ምልጃዋና ጸሎቷ የእናትነት ፍቅሯ በሕይወት ዘመናችን ሁሉ ረዳትና ጥላ ከለላ ይሁነን ለዘላለሙ አሜን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በእርሱ ላይ ተሰቅሎ ዓለምን ሁሉ ያዳነበት በቅዱስ ደሙና በከበረ ሥጋው የቀደሰው የቅዱስ ዕፀ መስቀል የድርሳን ጸሎት ይህ ነው። የነሐሴ ድርሳነ መስቀል። ከዚህም በኋላ የአግድር ልጅ ስሙ ቆስዮስጦስ የሚባለው በአባቱ ፈንታ ነገሰ። እርሱም በአባቱ ምግባርና ሃይማኖት የጸና ሆነ። ወደ ቀኝም ሆነ ወደ ግራም ቢሆን ፈቀቅ አላለም። ፈጣሪው እግዚአብሔርንም በፍጹም ልቡ በፍጹም ችሎታው በፍጹም ሕሊናው ሁሉ እጅግ የሚወደው የሚያመልከውም ሆነ። ከአባቱም ዋሻ ከሮብ ከዓርብ በቀር አይወጣም። በእነዚህ ዕለታትም የሚወጣው በአደባባይ ተገኝቶ ለችሎትና ለፍርድ ሥራ ነው። ሽማግሌዎችን፣ ካህናትን፣ ድሆችንና ምስኪኖችን፣ ባልቴቶችንና የሙት ልጆችን የሚወዳቸው የሚረዳቸውም ሆነ አብያተ ክርስቲያናትንም የሚንከባከባቸው ሆነ። ከብዙ ወራትም በኋላ ጠላቶቹን ለመዋጋት ወደ አረባውያን ሀገር የ3 ቀን ጎዳና ንጉሡ ተጓዘ። ወደ አረባውያንም ሀገር በደረሰ ጊዜ ሕግ ሥርዓት ወይንም ሃይማኖት የሌላቸውን ብዙ አሕዛብን በዚያ አገኛቸው። በዚያም ታላቅ ውጊያ ተዋጋ። ቤቶቻቸውን በእሳት አቃጠለ። የሚያመልኳቸውን ጣዖታት ሁሉ ቤቶቻቸውንም አቃጠለ። የእነርሱም የሀገሮቻቸውም ስም ሀገረ ዳዕዳ፣ ሀገረ ጎናር፣ የአዝሄል ሀገር፣ የድናይ ሀገር፣ የአጽርዕምና የምስማይስ ሀገር፣ የሲዲናፋት ሀገር፣ የአርኤል ሀገር፣ የጥጤል ሀገር ተብሎ ይጠራል። የእነዚህም ሀገሮች ጌቶቻቸው ለየራሳቸው 11 ነገሥታት አሏቸው። እነዚህንም ነገሥታት ንጉሥ ቆስዮስጦስ ማርኮ ወደ ሀገሩ ወደ ሮማ አመጣቸው። በነፍሳቸው በሥጋቸውም ድህነትን ያገኙ ዘንድ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አምነው እስኪጠመቁ ድረስ በግዞት ቤት አኖራቸው። ንጉሥ ቆስዮስጦስም የጌታ የክርስቶስን ሃይማኖት አስተማራቸውና እንደዚህ አላቸው። እኔ የማስተምራችሁን የወንጌል ሃይማኖት ትቀበላላችሁን ወይንስ አትቀበሉም? እነዚህም ነገሥታት እንደዚህ አሉት። አስቀድሞስ ባለማወቃችን ከአምላካችን እግዚአብሔር ተለየን። ዛሬ ግን ነፍሳችን የምትድንበትን እውነተኛውን የሃይማኖት ሁሉ ነገር አስተምረን። በዚያንም ጊዜ ንጉሡ ወደ ሊቀ ጳጳሳቱ ወደ ቀሳውስቱና ወደ ዲያቆናቱ እንደዚህ እያለ መልእክት ላከ። አባቶቼ ወንድሞቼ ሆይ አረባውያንና አማሊቃውያንን ለማጥመቅ ከታቦታት ጋር የሚያስፈልገውን ሁሉ በመያዝ እንድትመጡ የቀናች ወንጌልንም ሃይማኖትን ታስተምሯቸው ዘንድ 11ዱንም ነገሥታት ከሕዝቦቻቸው ጋር ታጠምቋቸው ዘንድ እኔ ወዳለሁበት ፈጥናችሁ ትመጡ ዘንድ ማልዳችኋለሁ። ይህም ነገር ለእናንተም ለእኔም በጌታ እግዚአብሔር ዘንድ የሚጠቅም ነው። ሊቀ ጳጳሳት አባ ሰርጊስም ይህንን የንጉሡን የመልእክት ቃል በሰማ ጊዜ እጅግ ደስ አለው። ከቀሳውስትና ከዲያቆናት ከመዘምራንም ጋር እግዚአብሔርን ታቦተ ሕጉን የሚፈልጉትንም
የቤተ ክርስቲያን ነዋያተ ቅድሳትን ሁሉ ይዞ ፈጥኖ ተነሳ። ሊቀ ጳጳሳቱም ደስ ብሎት እግዚአብሔርን አመሰገነው። በሰላም በደህና ያደርሳቸውም ዘንድ ለመነው። ከደስታውም ብዛት የተነሳ ሕዝቡን ሁሉ መለከት ነፊዎችን መለከት ይነፉ ዘንድ፣ ነጋሪትን፣ ከበሮን፣ መሰንቆን ይመቱ ዘንድ፣ በምስጋና መሳሪያዎችም በአንድነት ያመሰግኑ ዘንድ አዘዛቸው። በእንደዚህ ያለ ሁኔታ ከሁሉም ካህናት ጋር ወደ ንጉሡ ደርሰው ሰላምታ አቀረቡለት። ሊቀ ጳጳሳቱም ካህናቱም ሁሉ በመንፈሳዊ ሰላምታ ተገናኙ። በእነዚህም በ11 ነገሥታት በሀገራቸውና በቦታቸው አስቀድሞ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በከበረች በእመቤታችን ስም አብያተ ክርስቲያናትን ይሰሩ ዘንድ ንጉሡ አዘዘ። በዚያን ጊዜ ካህናት ከንጉሡ ጋር አብያተ ክርስቲያናትን ይሰሩ ዘንድ ጀመሩ። ስራቸውም በ6 ወር ተፈጽሞ ሊቀ ጳጳሳት አባ ሰርጊስ እነዚህን አብያተ ክርስቲያናት አከበራቸው። ከዚህም በኋላ ንጉሥ ቆስዮስጦስ እነዚህን 11ዱን ነገሥታት ከወገኖቻቸው ጋር አምጥቶ ለሊቀ ጳጳሳት ለአባ ሰርጊስና ለካህናት አስረከባቸው። አባ ሰርጊስም በፍጹም ደስታ እነዚህን ነገሥታት ከወገኖቻቸው ጋር ተቀበላቸው። ከዚህም በኋላ የወንጌልን ሃይማኖት የጌታችንን የአምላካችንን የኢየሱስ ክርስቶስን እምነት ያስተምራቸው ዘንድ ጀመረ። ከሰማያት እንደወረደ በሁለት ወገን ድንግል ከሆነች ከክብርት እመቤታችን ማርያም በማኅፀኗ ተጸንሶ እንደተወለደ ከእናቱ ጋር መሰደዱን በባሪያው በዮሐንስ እጅ በዮርዳኖስ ውሃ መጠመቁን 40 ቀኖችንም በቆሮንጦስ ዱር እንደጾመ 3 ዓመት ከ3 ወር ተመላልሶ እንዳስተማረ በክፉዎች አይሁድ እጅ መያዙንና በከበረ ዕፀ መስቀል ተሰቅሎ መሞቱን በሦስተኛውም ቀን መነሳቱን በ40ኛው ቀን ወደ ሰማይ ማረጉን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በሕያዋንና በሙታን ላይ ለመፍረድ ዳግመኛ መምጣቱን ካስተማራቸው በኋላ እነርሱም በሙሉ ልባቸው ትምህርቱን ተቀበሉት። ከዚህም በኋላ አባ ሰርጊስ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸውና ቅዱስ ሥጋውን ክቡር ደሙን አቀበላቸው። እነዚህን ነገሥታት ሕዝቡን ሁሉ የሃይማኖትን ሕግና ሥርዓት የቤተ ክርስቲያንንም ትእዛዛት ያስተምሯቸው ዘንድ ቆሞሳትን፣ ቀሳውስትንና ዲያቆናትን ሾመላቸው። ንጉሥ ቆስዮስጦስም ብዙ ወራቶችን ተቀመጠ። ከዚህም በኋላ ሃይማኖቱ የቀና ንጉሥ ቆስዮስጦስ እግዚአብሔርን እያመሰገነ ከሊቀ ጳጳሳት ከአባ ሰርጊስ ጋር ወደ መናገሻ ከተማው ወደ ሮሜ በሰላም ተመለሰ። እነዚህም 11 ነገሥታት ለሮም መንግሥት ከዚያች ዕለት ጀምሮ እስከ ዛሬ ድረስ እጅ መንሻን የሚያመጡና ግብርንም የሚገብሩ ሆኑ። ይህ ነገር ከሆነ በ3ኛ ዓመት ሌሎች ከሃዲያን አረማውያን ነገሥታት በሮሚያ ሕዝብ ላይ የተነሱ ሰይፎችንና ጦሮችን ጋሻዎችን ይዘው ሊወጓቸው መጥተው ወጓቸው። ከሮም ሰዎችም ብዙዎችን ሕዝቦች ገደሏቸው። ሃይማኖቱ የቀና ንጉሥ ቆስዮስጦስም ይህንን ነገር በሰማ ጊዜ እጅግ ተቆጣ፣ አዘነ። የሮም ሰዎችም ስለ መገደላቸው አለቀሰ። በቀና ሃይማኖት ያሉ ወገኖቹ ስለ መጥፋታቸው ቁጣንም ተመልቶ ቀንደ መለከት አስነፋ። ሰራዊቱ ወደ ቤተ መንግሥቱ ግቢ ወደ አደባባዩ ይሰበሰቡ ዘንድ ነጋሪትም አስመታ። በዚያም ጊዜ ሰራዊቱ ሁሉም ተሰበሰቡ። ከከሃዲያን አረማውያን ጋር ለመዋጋት ወደ ጦር ሜዳ ለመሄድ ንጉሡ ተነሳ። ሰራዊቱ ሁሉ ተከተሉት። መኳንንቱም መሳፍንቱም ብዙ የሆኑ ሕዝቦቹም በኋላው ተከተሉት። ንጉሥ ቆስዮስጦስም ወደ ጦር ሜዳ ሲሄድ ባየች ጊዜ መላዋ የሮም ሀገር እስከ ምስር ድረስ ተሸበረች።
ንጉሥ ቆስዮስጦስም በፍጥነት ሄደ። ሩቅ ወደ ሆነ ሀገርም ወደ አረባውያን ሀገር ከብዙ ሰራዊቱና ከመኮንኖቹ ሁሉ ከብዛታቸውም እንደ ሰማይ ከዋክብትና እንደ ባህር ዳር አሸዋ ከሆነ ከብዙ ሰራዊት ጋር ተጓዘ። እነዚህም አረባውያን የሮሜን ንጉሥና የሰራዊቱን ብዛት ባዩ ጊዜ ደንግጠው ተንቀጠቀጡ። ወደ ኋላቸውም ሸሽተው እነዚህ ሦስቱ ነገሥታት ቁጥር ከሌላቸው ሰራዊት ጋር ወደ ምድር ውስጥ ገብተው በዚያ ተሸሸጉ። የሮም ሰራዊትም ከንጉሳቸው ጋር ወደ አረባውያን ሀገር በገቡ ጊዜ በሀገራቸው ሜዳ በቤቶቻቸው እነዚያን እግዚአብሔርን የካዱ አረባውያንን አላገኟቸውም። ንጉሥ ቆስዮስጦስም የሚሰራውን አጣ። እነዚህንም አረባውያን ባጧቸው ጊዜ ሰራዊቱን ወደ ምስራቅና ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ወደ የሀገሩ ሁሉ ላካቸው። ከአረባውያን አንድ ሰው እንኳን አላገኙም። ነገር ግን በምድር ውስጥ ከምድር በታች የተሰወሩትን የሰውና የእንስሳትን ድምፅ ይሰማሉ እንጂ። ከዚህም በኋላ ንጉሥ ቆስዮስጦስ ሰራዊቱንና መኳንንቱን መሳፍንቱን ሁሉ ወደ እግዚአብሔር ምህላ በመያዝ እንዲማማሉ አዘዛቸው። እርሱም ንጉሡ ታላቅ ምህላን ተማማለ። እስከ 7 ዕለትም ወደ እግዚአብሔር ጸለየ፣ ለመነ፣ ማለደም። በሰባተኛውም ዕለት እግዚአብሔር የታዘዘ መልአክ ወደ ቆስዮስጦስ መጥቶ እንዲህ አለው። እግዚአብሔርን የምትወድ ንጉሥ ሆይ በሰው ክንድ 170 ክንድ ያክል ጥልቅ አድርገው ምድሩን ይቆፍሩ ዘንድ ሰፊና ጥልቅ አድርገው ቁመቱንም መጠኑ ወደማይገኝ እስከ አዛሊዮን ባህር የሚደርስ አድርገው ይቆፍሩ ዘንድ ሰራዊትህን እዘዛቸው። ከዚያም በደረስ ጊዜ ከቶ ምንም ክፉ ነገር የሚያገኝህ የለምና በሰረገላህ ተጭነህ በዚያን ጊዜ የሚጣሉህን ጠላቶችን እግዚአብሔር በዚያ ታገኛቸዋለህ ብሎሃል ብሎ ይህንን ከነገረው በኋላ ያ መልአክ ወደ ሰማይ አረገ። ንጉሥ ቆስዮስጦስም ከመልአክ አፍ ይህንን ነገር በሰማ ጊዜ ከዚህ ከሚያስፈራና ከሚያስደነግጥ ነገር የተነሳ እጹብ ድንቅ በማለት ፈጽሞ አደነቀ። ከዚህም በኋላ የሰው ድምፅ በሚሰሙበት በኩል ጥልቅ አድርገው ምድሩን ይቆፍሩ ዘንድ ይህ ንጉሥ ሰራዊቱን አዘዛቸው። ንጉሥ ቆስዮስጦስም እንዳዘዛቸው አደረጉ። ከዚህም በኋላ ንጉሡና ሰራዊቱ በሰረገላ ተጭነው ወደ ተቆፈረው መሬት ውስጥ ገቡ። መልካቸው ከሰው ተፈጥሮ የተለየ ሌላ የሆነ እነዚያን አረባውያንን በምድር ውስጥ አገኟቸው። ከእነርሱም እንደ ቀይ ግምጃና ሰበዳአትን የሚመስሉ አሉ። ደግሞም ከእነርሱ ከደረታቸው በላይ ሰውን፣ ከደረታቸው በታች ግመልን የሚመስሉ አሉ። ጸጉራቸውም እንደ በግ ጸጉር ይመስላል። ከእነርሱም 7 ራሶች አሉ። መልካቸውና ሕብራቸው በየአይነቱ የሆነ ነው። መልካቸውም የሚያስፈራ የሚያስደነግጥ ነው። ከእነርሱም ፊታቸው የውሻ ፊት የሚመስል አሉ። የሰውን ሥጋ እንጂ እህልን አይበሉም። ንጉሥ ቆስዮስጦስና ሰራዊቱ እነዚህን መልከ ልውጦች ባዩአቸው ጊዜ ከከፋ መልካቸው የተነሳ ፈርተው ደነገጡ። ፈጽመው በማድነቅ እጹብ ድንቅ ነው አሉ። በዚያን ጊዜ እንዳያመልጧቸው አንድ እንኳን ሸሽቶ እንዳይሄድ በወዲያና በወዲህ ከበቧቸው። በጦር ወጓቸው፣ በሰይፎቻቸውም ቆረጧቸው። በእንደዚህ ባለ ግብር እግዚአብሔርን የካዱትን ገደሏቸው። ሁሉንም በጦርና በሾተል አፍ ጨረሷቸው። ከእነርሱም አንድ እንኳን ለወሬ ነጋሪ አልቀረም። በዚያን ጊዜ ንጉሡም ሰራዊቱም ሁሉ በመላው ፈጽሞ ደስ አላቸው። ለዘላለሙ ክቡር ምስጉን የሆነ እግዚአብሔርንም ስላደረገላቸው ስለዚህ እጹብ ድንቅ ታላቅ ተአምር ፈጽሞ አመሰገኑት። ዳግመኛም ንጉሥ ቆስዮስጦስና ሁሉም ሰራዊቱ መኳንንቶቹም መሳፍንቶቹም በታላቅ ድምፅ ፈጽሞ በመጮህ እንደዚህ አሉ። የተመሰገነ እግዚአብሔርን እናመሰግነዋለን፣
ፈረሱንና በላዩ የተቀመጠውን ሰፊ በሆነ ባህር ውስጥ የወረወረውን እግዚአብሔርን እናመሰግነዋለን። ለእኛ ለባሮቹ ለሆንን ክርስቲያኖች በከበረ መስቀሉ ኃይል ድል አድራጊነትን ኃይልን የሰጠን እግዚአብሔርን ደግሞም የጠበቀን እግዚአብሔርን እናመሰግነዋለን በማለት በአምላካቸው እግዚአብሔር ፊት ይህንን የመሰለውን ምስጋና በአንድነት እየሰገዱና እየተንበረከኩ ሲያመሰግኑ የጩኸታቸው ድምፅ በአራቱ ማዕዘነ ዓለም በሮም ሀገር ሁሉ ተሰማ። ከዚህም በኋላ ንጉሥ ቆስዮስጦስ ከሰራዊቱ አንዱ እንኳን የሞተ ስለሌለ ስላደረገለት በጎ ነገር ሁሉ እግዚአብሔርን እያመሰገነ በደህናና በሰላም በፍቅር ከሰራዊቱ ሁሉ ጋር ወደ ሀገሩ ሮም ተመልሶ ገባ። የእነዚህ የከሃዲያን አረባውያን ሀገር ሰፊ ጥልቅ ባህር ያጥለቀለቃት ጠፋ ሀገር ሆነች። ይህም ነገር በሁሉ ሀገር ተሰማ። ሊቀ ጳጳሳቱና ንጉሡ፣ ቀሳውስቱና ዲያቆናቱ፣ የክርስቲያን ወገኖች ሁሉ ተሰብስበው ልዕልናውን ድንቆች ተአምራቱን እየተወያዩ ባህርና ጥልቆች የሚያመሰግኑት የእስራኤል አምላክ እግዚአብሔርን ፈጽሞ አመሰገኑት። ከእነርሱ ጋር ላልሄዱ የክርስቲያን ወገኖች ሁሉ ልዑል ክቡር በሆነ በመስቀሉ ኃይል እግዚአብሔር ያደረገላቸውን ተናገሩ። ዳግመኛም በሀገሮች ሁሉ እጹብ ድንቅ የሆነ ሥራውን ያደረገላቸውንም ድንቆች ተአምራቱን ሁሉ ተናገሩ፣ አስረዱ። ንጉሥ ቆስዮስጦስ ግን እግዚአብሔር ባዘዘው ትእዛዝ ጸንቶ ሕግጋቱን ሁሉ የሚጠብቅ እውነተኛይቱን ሕገ ወንጌልን ያስተማሩት የተመረጡ የአባቶቹንም ሥራ የሚሠራ ሆነ። አባቱ አግድር ሲሰራ የነበረውን ሥራ አስቦ አባቱ በቁመቱ ልክ ወደ አስቆፈረው ጉድጓድ ውስጥ ገብቶ በጉድጓዷ ውስጥ በፊቱና በኋላው በቀኙና በግራው እንደ እርሱ የብረት ጦር ተክሎ ከጠዋት እስከ ማታ በውስጡ እየቆመ ስለ ራሱና ስለ ሕዝቡ ድህነት ወደ እግዚአብሔር ፈጽሞ ይለምን ነበር። መላእክትም በየዕለቱ በየሰዓቱ እንደ ወዳጅና እንደ ባልንጀራ ዘወትር ይጎበኙት ነበር። ጠዋትም ሲነጋ ሰዎች የሚሰራውን ሥራ እንዳያውቁበት ከጉድጓዷ ውስጥ እየወጣ የክብር ልብሱን ለብሶ ከዙፋኑ ላይ ይቀመጥ ነበር። ጸብ ክርክር ያለባቸው ሕዝቡም አሕዛብም ወደ እርሱ እየመጡ ቸሮችና ደጋጎች የሆኑ አባቶቹ እንደሚፈርዱት ያለ ፍርድ እውነተኛውንና የቀናውን ፍርድ ይፈርድላቸው ነበር። በመሸም ጊዜ አባቱ ወደ አስቆፈረው ጉድጓድ በመቆም እኩያኑ አይሁድ ጌታችን ኢየሱስ ክርስቶስን ወደ ጥልቅ ጉድጓድ ያገቡበትንና በመስቀል ላይ የተቀበለውን መከራ እያሰበ ያለቅስ ነበር። ከሌሊቶቹም በአንዲቷ ቀን ከጉድጓዷ ውስጥ ቆሞ ሳለ እንቅልፍ ያዘው። ያን ጊዜ የእግዚአብሔር መልአክ ተገልጾ ንጉሡ ቆስዮስጦስን እንቅልፍ እንደወሰደው በዘመድ የከበርክ ቆስዮስጦስ ሆይ ፍቅር፣ አንድነት ይገባሃል። እግዚአብሔርም ጸጋና በረከት ካንተም ከልጆችህም ሁሉ ጋር ይኑር አለው። ንጉሥ ቆስዮስጦስም ይህንን ቃል በሰማ ጊዜ መልአኩን እንደዚህ ብሎ መለሰለት። ልጅ ሳይኖረኝ ልጅ እንዳለኝ አድርገህ ይህንን የሰላምታ ቃል በመስጠት የምታናግረኝ አንተ ማነህ? አለው። መልአኩም ንጉሡ ቆስዮስጦስን እኔ አንተን የምዘባበትብህ አይደለም፣ ነገር ግን ለአንተ የሚደረገውን የታመነውንና እውነተኛውን ነገር ፈጽሜ እንድነግርህ ከእግዚአብሔር ዘንድ ወደ አንተ ተላኩ እንጂ። ፈጣሪህ እግዚአብሔር ከዛሬ ጀምረህ ሚስት አግባ፣ ከእርሷም አንድ ወንድ አንዲት ሴት ልጅ 2 ልጆችን ትወልዳለህ። እግዚአብሔርንም መፍራትን እያስተማርክ አሳድጋቸው። በሕጉ ሁሉ ጸንተው ይኖሩ ዘንድ ጌታ ኢየሱስ ክርስቶስ በሠራው በወንጌልም ቃል ጸንተው ይኖሩ ዘንድ ፈሪሃ እግዚአብሔርን እያስተማርክ አሳድጋቸው። አንተም እነዚህ ልጆችህ ካደጉ በኋላ ሞተ ወደ ጌታችን ወደ ኢየሱስ ክርስቶስ ሄደ አባቶች የወረሱትን ዓለመ ነፍስ ትወርሳለህ። ይህችውም ተድላ ደስታ ያለባት ገነት ናት። እነዚህም ልጆችህ
በቀናች ሃይማኖት አንተ ባስተማርካቸው ሥርዓት ጸንተው ይኖራሉ። የክብር ባለቤት የጌታችንና የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉን በረከት ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር፣ አሜን። በወርሃ ነሐሴ በ10ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 10 በዚች ቀን በእስክንድርያ ሊቀ ጳጳሳት በቅዱስ ዲሜጥሮስ ዘመንና በከሃዲው ንጉሥ በዳኪዎስ ዘመነ መንግሥት ቅዱስ መጥራ በሰማዕትነት ሞተ። ይህም ቅዱስ የክብር ባለቤት ክርስቶስን ክደው ለጣዖት መስገድን የሚያዝ የንጉሥን ደብዳቤ በሰማ ጊዜ ይህ ቅዱስ ወዲያውኑ ሄዶ ከወርቅ የተሠራ የአጵሎንን ክንድ ሰረቀ። በጥቂቱም ሰባብሮና ቆራርጦ ለድሆችና ለችግረኞች ሰጣቸው። የጣዖቱም አገልጋዮች ክንዱ ተቆርጦ አጵሎንን ባገኙት ጊዜ ስለ እርሱ ብዙዎችን ሰዎች ያዟቸው። በዚያንም ጊዜ ወደ መኮንኑ ቀርቦ ክርስቲያን እንደሆነ በፊቱም ታመነ። ሁለተኛም የአጵሎንን የወርቅ ክንድ የወሰድኩ እኔ ነኝና ለድሆችም ለችግረኞችም እኔ ሰጠኋቸው አለ። መኮንኑም በሰማ ጊዜ እጅግ ተቆጣ። አስጨናቂ የሆነ ታላቅ ስቃይንም አሰቃየው። ከዚህም በኋላ ከእሳት ውስጥ ጨመሩት። እግዚአብሔርም አዳነው፣ ያለ ጥፋትም በጤና አወጣው። ከዚህም በኋላ እጆቹንና እግሮቹን ቆረጡ። ብዙ ደም ከአፍንጫው ወደ ምድር እስከሚወርድ ዘቅዝቀው በእንጨት ላይ ሰቀሉት። በዚያንም ጊዜ የእግዚአብሔር መልአክ ወርዶ ቅዱስ መጥራንን ፈታው። ከተሰቀለበትም አውርዶ በእጁ ዳሶ አዳነው። አንድ ዕውር ሰውም መጣ። ከአፍንጫው ከወረደው ደምም ወስዶ ዓይኖቹን ቀባ። ወዲያውኑም ተመለከተ። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የምስክርነት አክሊልንም በመንግሥተ ሰማያት ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ዳግመኛ በከሃዲ መክስምያኖስ እጅ ቅዱስ አርስጦፎሮስ በሰማዕትነት ሞተ። በንጉሥ መክስምያኖስ ፊት ባቆሙት ጊዜ ለአማልክት ሰዋለው። የከበረ አርስጦፎሮስም እንደዚህ ብሎ መለሰለት፣ እኔ እግዚአብሔር ኢየሱስ ክርስቶስን አመልከዋለሁ፣ ለእርሱም እሰዋለሁ። ንጉሡም ተቆጥቶ ሥጋው ተቆራርጦ በምድር ላይ እስከሚወድቅ ድረስ በበትር ይደበድቡት ዘንድ አዘዘ። እንደዚሁም አደረጉበት። ከዚህም በኋላ ወደ ወህኒ ቤት ጣሉት። በላህያቸውም እንዲያስቱት ሁለት ሴቶችን ንጉሡ ወደ እርሱ ላከ። ቅዱሱ ግን የክርስቶስን ሃይማኖት አስተማራቸው። የዛሬ የሆነ የዚህንም ዓለም ኃላፊነት አስገነዘባቸው። ወደ መክስምያኖስም በተመለሱ ጊዜ እንዴት አደረጋችሁ አላቸው። እነርሱም እንደዚህ አሉት፣ በከበረ አርስጦፎሮስ አምላክ የክብር ባለቤት በሆነ በክርስቶስ እኛ እናምናለን አሉት። ንጉሡም ይህንን ሰምቶ አንዲቱን በእንጨት ላይ ሰቅለው እንዲያቃጥሏት፣ ሁለተኛዋን በአንገቷ ድንጋይ አንጠልጥለው ቁልቁል እንዲሰቅሏት አዘዘና ምስክርነታቸውን እንደዚህ ፈጸሙ። ከዚህ በኋላ እንጨቶችን ሰብስበው በማንደጃው ውስጥ አድርገው አነደዱ። የከበረ አርስጦፎሮስን እጁና እግሩ እንደታሰረ ከውስጡ ጨመሩት። ያን ጊዜም በስመ አብ ወወልድ ወመንፈስ ቅዱስ አለ። እሳቱ ከቶ ምንም አልነካውም። ሕዝቡም ይህንን ሁሉ አይተው የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ 10,000 ያክል ሰዎች አምነው በሰማዕትነት ሞቱ። ሁለተኛም የብረት ሰሌዳዎችን በእሳት አግለው አመጡ። ቅዱሱንም በላያቸው ባስተኙት ጊዜ ምንም የነካው ነገር የለም።
ይህንንም ድንቅ ሥራ አይተው በክብር ባለቤት በጌታችን በኢየሱስ ክርስቶስ 20,100 ሰዎችና 40 ሕፃናት አምነው በምስክርነት ሞቱ። ንጉሥ መክስሚያኖስም አይቶ እጅጉን ተቆጣ። የቅዱስ አርስጦፎሮስንም ራስ በሰይፍ ይቆርጡ ዘንድ አዘዘ። ከንጉሡም ዘንድ በወጣ ጊዜ ጸሎቱን አደረገ። ፊቱንም በመስቀል ምልክት አማተበ። ከዚህም በኋላ ምስክርነቱን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን እስሙናይን ከሚባል አገር የከበሩ ቢካቦስ እና ዮሐንስ ሌሎችም ከእነርሱ ጋር በሰማዕትነት ሞቱ። ይህም ቅዱስ ቢካቦስ ክርስቲያን ሲሆን በስውር ወታደር ሆነ። አንጢያኮስ ለሚባል መኮንንም ስለ ዮሐንስና ስለ ኤጲስቆጶስ አባ ክሎግ ከተርሲስ አገር ስለ ናህር ስለ አባ ፊልጶስም እነርሱ ክርስቲያኖች እንደሆኑ ነገርን ሰሩባቸው። መኮንኑም እነርሱን አቅርቦ እናንተ ክርስቲያኖች ናችሁን ብሎ ጠየቃቸው። እነርሱም እኛ በእውነት ክርስቲያን ነን፣ በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እናምናለን አሉት። መኮንኑም ይህንን ነገር ትታችሁ ለአማልክት ሰዉ አላቸው። ቅዱሳኑም እንደዚህ ብለው መለሱለት፣ እኛስ ለረከሱና ለተናቁ አማልክት አንሰዋም ሰማይና ምድርን ከፈጠረ ከጌታችን ከኢየሱስ በቀር። መኮንኑም ሰምቶ እጅግ ተቆጣ። ምስክርነታቸውንም እስኪፈጽሙ ድረስ አሰቃያቸው። ቅዱስ ቢካቦስን ግን ካሰቃየው በኋላ አሰረውና ከመንኮራኩር ውስጥ ጨመረው፣ ዘቅዝቆም ሰቀለው፣ ሕዋሳቱንም ቆራረጠው። ያን ጊዜ ጌታችንም ያስታግሰውና ያበረታው ነበር። ያለ ጉዳትም ጤነኛ አድርጎ አስነሳው። ከዚህም በኋላ በርሙን ወደሚባል አገር ከብዙዎች ሰማዕታት ጋር ላከው። በመርከቡም ውስጥ እህልና ውሃ ሳይቀምሱ 26 ቀኖችን ኖሩ። በርሙን ወደሚባል አገርም በደረሱ ጊዜ ጽኑ ስቃይን አሰቃይተው በምሳር ቆረጡት። የምስክርነቱንም ተጋድሎ ፈጸመ። የመንግሥተ ሰማያትንም አክሊል ተቀበለ። ከሀገረ በርሙን ሹማምንቶችም አንድ ባለጸጋ ሰው መጥቶ የቅዱስ ቢካቦስን ሥጋ ወስዶ በአማሩ ልብሶች ገነዘው ወደ ሀገሩ ወደ እስሙናይም ላከው። በመከራውም ወራት ቁጥር የሌላቸው ብዙዎች ሰዎች በሰማዕትነት ሞቱ። ከእርሱም ጋር የተገደሉት 95 ሰዎች ናቸው። ከዚህም በኋላ ለቅዱሱ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ተአምር ተገለጠ። እግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለኃያሉ አምላካችን ለልዑል እግዚአብሔር ምስጋና ይድረሰው። የእመቤታችንም ምልጃዋና ጸሎቷ ፍቅሯና በረከቷ በሁላችን ልብ ጸንቶ ይኑር። የቅዱስ ዕፀ መስቀልም ጥበቃው ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።